ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት አራበኛ በማለት ሰይፉ ሾለ የብዙዎቻችንን ልብ ያሳዘነው አርቲስት ዳንኤል አሸናፊ በትላንትናው ዕለት $7500 በላይ ተሰብስቦለታል። አጭር ቀሚስ መልበስ 3000 ብር ያስቀጣል ተብሏል። ሴቶች ይህንን መረጃ አዳምጡት። በዚህ ሰዓት ብዙዎችን ያሳዘነ እጅግ አሳዛኝ የተባለ መረጃ ተሰምቷል። ጋዜጠኛው ዛሬ በድንገት ወድቆ ህይወቱ ማለፉ ነው የተሰማው። እጅግ በጣም ያሳዝናል። በርካታ የድረሱልን ጥሪዎች በውስጥ እየተላኩልኝ ይገኛሉ። ወጣቱ በሚያሳዝን ሁኔታ አደባባይ ላይ በግፍ ተገድሏል። ሰላም እንዴት ናችሁ የተወደዳችሁ ተመልካቾቼ? ዛሬም እንግዲህ እንደተለመደው የተለያዩ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ሐሳብ አስተያየታችሁን ኮሜንት ላይ ማሳወቃችሁን እንዳትረሱ። ወደ ቪዲዮዎች እንለፍ። የ2030 ፕሮግራም አዘጋጅ የሆነው ጌታሁን አሰፋ በቻይና በነበረበት ወቅት የኦክሲጅን መደገፊያ አድርጎ በሰራው ቪዲዮ ላይ ሰዎች እየተነጋገሩበት ይገኛሉና ምክንያቱ ምንድነው? ታሞ ነው ወይ የሚሉ ሰዎችም አሉ። እስኪ ዋናው ምክንያቱ ምን እንደሆነ ቪዲዮውን አይተን እንመለስ። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው። እና እኔ ከዚህ በፊት ሀና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ወይዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? አያት 49 አካባቢ በመንግስተ ሰማይ ዓለም አቀፍ እንደራሴዎች ቤተክርስቲያን ሲያፈርሱ የተያዙ 21 ግለሰቦች በቁጥጥር ስር መዋላቸውን የሚያሳይ አንድ ቪዲዮ አለን። እስኪ እሱ ደግሞ ተከታትለን እንመለስ። በእምነት ተቋማት ላይ ዝርፊያና ውድመትን የፈጸሙ 21 ግለሰቦች በቁጥጥር ስር ዋሉ። በለሚ ኩራ ክፍለ ከተማ ወረዳ 3 አያት 49 ቁጥር 2 አካባቢ የሚገኝ የመንግስተ ሰማያት እንደራሴዎች ዓለም አቀፍ ቤተክርስቲያን ላይ በቡድን በመደራጀት ዝርፊያና ውድመትን የፈጸሙ 21 ተጠርጣሪዎች በቁጥጥር ስር መዋላቸውን አዲስ አበባ ፖሊስ አስታወቀ። ሰኔ 13 ቀን 2018 ዓመተ ምህረት ምሽት ላይ የጋራ መኖሪያ መንደር ነዋሪዎች የሆኑ 21 ግለሰቦች ቦታው የኛ ነው በሚል ሰበብ በኃይል ወደ ቤተክርስቲያኑ ግቢ በመግባት የቤተክርስቲያኑን ንብረቶችን አውድመዋል። በዚህ ድርጊታቸውም 10,132,000 ብር የሚገመት ንብረት መዘረፍና መውደሙን ፖሊስ አስታውቋል። ወንጀሉ እንደተፈጸመ መረጃው የደረሰው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ተጠርጣሪዎችን ከአካባቢው ቢሰወሩ ባደረገው ክትትል በቁጥጥር ስር በመዋል ምርመራ እየተደረገባቸው እንደሚገኝም አስታውቋል። ፖሊስ አክሎም በወንጀሉ ተሳታፊ የሆኑ ግለሰቦች ላይ ክስ እንደሚመሰረትም ገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መሰል ድርጊቶች የሃይማኖትን ግጭት የሚቀሰቅሱና ተግባቦትን የሚኖር ህዝብ የጥርጣሬ እንዲተያይ የሚያደርጉ በመሆናቸው ሁሉም ወገን ጥንቃቄ እንዲያደርግም አሳስቧል። አርቲስት ዳንኤል አሸናፊ ወይም ፂሙ $7500 እንደተሰበሰበለትና ወደ ውጭ ሀገር ሄዶ እንደሚታከም የሚያሳይ አንድ መረጃ አለን። እስኪ እሱን ደግሞ ተከታትለን እንመለስ። አራበኛ በማለት ሰይፉ ሾለ የብዙዎቻችንን ልብ ያሳዘነው አርቲስት ዳንኤል አሸናፊ በትላንትናው ዕለት $7500 በላይ ተሰብስቦለታል። በቅርቡም ወደ ውጭ ሀገር ሄዶ ሕክምናውን እንደሚያደርግ ተገልጿል። በትላንትናው ዕለት እንግዲህ በርካታ አርቲስቶች በተገኙበት ከዋንጫና ከስዕል ስጦታ በተጨማሪ $7500 በላይ ተሰብስቦለታል። ይህ ሁላ ነገር እንዲሆንም ያደረገው ሰይፉ ፋንታው ነው። በእውነት ሰይፉ ፋንታው ሊመሰገን ይገባል። አዛኝ የሆነ መረጃ አለ። የፕሬዝዳንት ኢሳያስ አፈወርቂ እናት የሆነችው አዳነች በርሄ ከዚያ ዓለም በሞት ተለይተዋል። እንግዲህ ነፍስ ይማር ብለናል።
አዛኝ ሰበር ዜና ከኤርትራ ተሰምቷል። የኤርትራ ቤተ መንግስት በዚህ ጊዜ ሐዘን መቀመጣቸው ተገልጿል። የፕሬዝዳንት ኢሳያስ አፈወርቂ እናት የሆኑት ወይዘሮ አዳነች በርሄ በተወለዱ በ97 ዓመታቸው ከዚህ ዓለም በሞት መለየታቸውን የኤርትራ ማስታወቂያ ሚኒስቴር ይፋ ማድረጉ ነው እየተገለጸው። ያው መረጃችን ደግሞ እንግዲህ በኮንስትራክሽን ስራ ላይ የሚሰሩ ሰዎች ሰርተፊኬት እንዲይዙ የሚጠይቅ አዲስ አሰራር ይዘረጋል የሚል አዲስ መረጃ አለን። እስኪ እሱን ደግሞ ተከታትለን እንመለስ። ሰርተፊኬት ከሌላችሁ መስራት አትችሉም ተብሏል። ሁላችሁም አዳምጡት። ይሄ ቪዲዮ ለበርካቶች እንዲደርስ ኮፒ ሊንክ አድርጉት። እንዲሁም አዲስ ከሆናችሁ የመደመር ምልክቷን እየነካችሁ ፎሎ አድርጉም። ሰርተፊኬት የሌላቸው የኮንስትራክሽን ባለሙያዎች በስራ ላይ እንዳይሳተፉ የሚከለክል አዲስ አሰራር ሊተገበር መሆኑ ተነግሯል። የከተማና መሰረተ ልማት ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመተባበር በኮንስትራክሽን ዘርፍ ያሉ ባለሙያዎችን ብቃት ለማረጋገጥ የሚያስገድድ አዲስ አሰራር እያዘጋጀ መሆኑን አስታውቋል። ታዲያ አሰራሩ ደረጃ በደረጃ የሚተገበር ሲሆን ወደፊት ሰርተፊኬት የሌለው ማንኛውም ባለሙያ በየትኛውም ደረጃ በኮንስትራክሽን ስራዎች ላይ እንዳይሳተፍ ሙሉ በሙሉ እንደሚከለክልም ተነግሯል። ስለዚህ አዲስ ህግ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። የ164 ሰዎችን ህይወት የቀጠፈው የቬንዙዌላ የመሬት መንቀጥቀጥ ብዙ ሰዎችን እያነጋገረ ይገኛል። እንግዲህ በጣም ያሳዝናል። የመሬት መንቀጥቀጡን የሚያሳይ አንድ ቪዲዮ አለን እና በዛም ላይ የወጣ መረጃም አለን። እናንተም የተሰማችሁን ስሜት ኮሜንት ላይ ያሳውቁኝ። ለሞቱትም ነፍስ ይማር እንላለን። የ164 ሰዎችን ህይወት ቅጥፍ ያደረገው የቬንዙዌላ መሬት መንቀጥቀጥ አሁንም አላቆመም። ቬንዙዌላ እጅግ በጣም አስደንጋጭ የሆነ ሰበር መረጃን እያጋራች ትገኛለች። ሌሊቱን በቬንዙዌላ በሬክተር ስኬል ከ7.1 እስከ 7.5 የሚለካ ከፍተኛ የሆነ የመሬት መንቀጥቀጥ እንዳጋጠማትና በርካታ ህንፃዎች እንደተናዱ ነው በሰዓት እየተነገረ የሚገኘው። በዚህ ህንፃ ወይም ደግሞ በዚህ ፍርስራሽ ውስጥም እንግዲህ ከ164 በላይ የሚሆኑ ሰዎች እስካሁን ድረስ አስክሬናቸው ተገኝቷል። የተጎዱ ሰዎች ቁጥርም ከ900 ማሻቀቡን በሰዓት የወጡ መረጃዎች እያሳዩ ይገኛሉ። ቬንዙዌላም ይህ የመሬት መንቀጥቀጥ ረዘም ላለ ሰዓት የቆየ ሲሆን አሁንም ማለት ነው የነፍስ አድን ሰራተኞች በፍርስራሽ ውስጥ የተጎዱ ሰዎችን ለማውጣት እየሞከሩ ቢሆንም የመሬት መንቀጥቀጡ ግን በላይ ማለት ነው የተለያዩ ሰዎች ላይ ጉዳት እያደረሰ መሆኑ በሰዓት እየተነገረ ይገኛል። ይህ የ164 ሰዎች ህይወት መቀጠፍም እንግዲህ በመሬት መንቀጥቀጡ ምክንያት ብቻ ሳይሆን መሬት መንቀጥቀጡ በሚደጋገምበት ሰዓት ለመውጣት ሙከራ ሲያደርጉ ማለት ነው ህንፃዎች እየተናዱ በርካታ ሰዎች ህይወታቸው እንዳለፈ ነው እየተነገረ የሚገኘው። ማሶች ቁጥር ከዚህ በላይ እንደሚሆን ይገመታል። አሁንም ማለት ነው እጅግ በጣም አስደንጋጭ የሆነ የመሬት መንቀጥቀጥን እያስተናገደች ትገኛለች። ዶናልድ ትራምፕ መሪዋን አንቀው ከወሰዱ በኋላ ቬንዙዌላ በከፍተኛ የኢኮኖሚ ቀውስ ውስጥ እንዲሁም ደግሞ በውስጥ ሰላም መረበሽ እንደምትገኝ ይታወቃል። በሰዓትን በመሬት መንቀጥቀጥ እየተናጠች ትገኛለች። እጅግ በጣም አሳዛኝ ነው። ለሟቾች ነፍስ ይማር። በጉዳዩ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን ተጭናችሁ አብራችሁን ይዋሉ። መልካም ቀን። ¡Mi mamá! ¡Mi mamá! ¡Jofran! Esto es lo que quedó del edificio donde vivía mi hijo. በብዙ ሰዎች ዘንድ ተወዳጅ የሆነችው ሙዚቀኛ እጅጋየሁ ሽባባ እንግዲህ በሰሞኑ በለቀቀችው የምስጋና መዝሙር ቪዲዮ ብዙ ሰዎች መነጋገሪያ አድርገውት ነበረ እና እስኪ ቪዲዮ ምን ይመስላል እስኪ ተከታትለን እንመለስ። የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባ ወደ ሚዲያ ተመልሳለች። ያመነ ሁሉ ዳነ አንተን አምኜ ምን ሁኜ አንተን አምኜ በርካታ የሙዚቃ አፍቃሪያን በጉጉት ሲጠብቋት የነበረችው የት ደረሰች እንዴት ሆነችም እኛን በሙዚቃዎቿ ፈውሳ እሷ ምን ሆነ ብለው ሲጠይቁላት የነበረችው ጂጂ ወይም ደግሞ እጅጋየሁ ሽባባው ከእህቷ ሶፊያ ሽባባው ጋር ሆነው አሁን እንደሰማችሁት አይነት የምስጋና መዝሙር እየዘመረችም ወደ ሚዲያ መምጣቷ ብዙዎችን ያስደሰተ ሆኗል። መዝሙሩን፣ ዝማሬውን፣ የምስጋና መልእክቱን አድምጡት። ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ በመላእክት ታጅቦ በጸጋ በእልልታ አንተን ያመነ ሁሉ ዳነ
አንተን አምኜ ምን ሆኜ በጋምቤላ ክልል አጭር ቀሚስ ለብሶ መውጣት ከ3000 ብር በላይ ቅጣት እንደሚያስቀጣ የሚያሳይ አንድ ቪዲዮ አለን። እናንተስ አግባብ ነው ብላችሁ ታስባላችሁ? እስኪ ኮሜንት ላይ ያሳውቁኝ። አጭር ቀሚስ መልበስ 3000 ብር ያስቀጣል ተብሏል። ሴቶች ይህንን መረጃ አዳምጡት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና የህፃናትን ደህንነት ለማስጠበቅ በሚል የተለያዩ ውሳኔዎች እየተገበሩ ሲሆን ከዚህም ውስጥ እንግዲህ ሴቶች አጫጭር ቀሚሶችን እንዳይለብሱ ተከልክሏል። ልጆች ከወላጆቻቸው አቅም በላይ በመሆናቸውና ትዕዛዝ ባለመስማታቸው ምክንያት ወላጆች መንግስት ይደግፈን ባሉት መሰረት ፕሮፖዛል ተቀርጾ ከፖሊስ ከፍትና ከጸጥታ አካላት ጋር በመቀዳጀት ወላጆች ልጆቻቸውን እንዲከታተሉና ልጆችም እንግዲህ ከእንደዚህ አይነቱ ድርጊት እንዲቆጠቡ የሚያስችሉም ጥብቅ መመሪያዎች መተላለፋቸው ተነግሯል። ታዲያ እንደተባለውም ይህንን ችግር ለመቅረፍ ለጥቃት አጋላጭ በሆነ መልኩ አጭር ልብሶችን ለብሰው በሚንቀሳቀሱ ሴቶች ላይ የ3000 ብር የገንዘብ ቅጣት እርምጃ እየተወሰደ መሆኑን ብስራት ሬዲዮ ዘገባውን አጋርቷል። ስለዚህ ጉዳይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። በጋምቤላ እስማኤል ፋሲል የሚባል ወጣት ከቀኑ 6 ሰዓት ህዝብ በተሰበሰበበት አንገቱን ተወግቶ ህይወቱ እንዳለፈ የሚያሳይ አንድ አሳዛኝ መረጃ አለን። እስኪ እሱን ደግሞ ተከታትለን እንመለስ። እጅግ በጣም ያሳዝናል። በርካታ የድረሱልን ጥሪዎች በውስጥ እየተላኩልኝ ይገኛሉ። ወጣቱ በሚያሳዝን ሁኔታ አደባባይ ላይ በግፍ ተገድሏል። እኔ ጋምቤላ ነው ያለሁት። ወጥቼ ባውራ ነገ ተራው የኔ ስለሆነ ነው ዝም ያልኩት። ይሄ የላኩልህ ወጣት እስማኤል ፋሲል ይባላል። ጋምቤላ ሰኞ ዕለት ከቀኑ 6 ሰዓት ላይ ደም ባንክ ፊት ለፊት ህዝብ በተሰበሰበበት አንገቱን ተወግቶ በሚያሳዝን ሁኔታ ህይወቱ አልፏል። የሚገርመው ወንጀለኛው እስካሁን ድረስ አልተያዘም። እኛም ወጥተን መግባት አልቻልንም ፈርተናል ሲል መረጃ ሰጪያችን ከጋምቤላ መልእክቱን አድርሶኛል። በጋምቤላ ያላችሁ ጉዳዩ የሚመለከታችሁ የህግ አካላት ትኩረት ተሰጡት ዘንድ በትህትና እጠይቃለሁ። ለማች ወንድማችን ነፍስ ይማር። ታዋቂው የሶሻል ሚዲያ ኢንፍሉዌንሰር የሆነው አቤል ብርሃኑ ከተባበሩት አረብ ኤሚሬት የ10 ዓመት የጎልደን ቪዛ ተሸላሚ ሆኗል። እንግዲህ በጣም ደስ የሚል መረጃ ነው። ሙሉ መረጃውን ደግሞ ተከታትለን እንመለስ። ታዋቂው የዲጂታል ይዘት ፈጣሪ አቤል ብርሃኑ የወይን ዋለች ከተባበሩት አረብ ኤሚሬትስ የ10 ዓመት የጎልደን ቪዛ ተሸለመ። የተባበሩት አረብ ኤሚሬትስ መንግስት በተለያዩ የሙያ መስኮች የላቀ ውጤት ላመጡ ግለሰቦች የሚሰጠውን ይህንን ትልቅ ክብር የሚሰጠው የረጅም ጊዜ የመኖሪያ ፈቃድ ለአቤል ብርሃኑ የሰጠው በይዘት ፈጠራ ዘርፍ ባበረከተው ከፍተኛ አስተዋጽኦ ነው። አቤል ይህ ስኬት ወደፊት ለሚያቀዳቸው በርካታ ዓለም አቀፍ የጉዞ ዶክመንታሪዎችና ተያያዥ ስራዎች ትልቅ በር እንደሚከፍትለትም ገልጿል። ሽልማቱን ተከትሎ ባስተላለፈው የደስታ መልእክት በልጅነቱ ዓለምን እዞራለሁ ብሎ ያቀደውን ህልም ውል ላደረገለት ፈጣሪውና ለተከታዮቹ ምስጋናውን አቀርቧል። ታዋቂው ባለሀብት ወርቁ አይተነው በኖርዌይ ቲክቶከሯ ሄለን ደሳለኝ ላይ ክስ መስርቷል። ፍርድ ቤቱም የገንዘብና የእገዳ ቅጣት ጥሏል የሚል መረጃ አለን። እስኪ እሱን ደግሞ ተከታትለን እንመለስ። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ትሬንዳላግ የወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ህጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳም የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል።
ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክታክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክታክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራ የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑም በውሳኔው ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አራዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ይሆናል። የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠይቁበት ይፋዊ የሕግ ሂደት መጀመሩንም ጠበቃው ገልጸዋል። በማህበራዊ ሚዲያ በተለይም በቲክታክ የሰውን ስም በሐሰት የሚያጠፉ ግለሰቦች ከሕግ ጠያቂነት ማምለጥ እንደማይችሉም የሚያሳይ ነው ተብሏል። አቶ ወርቁ አይተነው በቲክታከሯ ሄለን ደሳለኝ ላይ የምትኖርበት ሀገር ኖርዌይ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የሕግ ውሳኔ ማሳለፋቸው ነው የተገለጸው። ይህ የሕግ እርምጃ ማህበራዊ ሚዲያን በኃላፊነትና በስነ ምግባር መጠቀም እንደሚገባ የሚያስተምር ነው የሚሉት አስተያየት ሰጪዎች፣ እንዲሁም ሌሎች ንጹሐን ዜጎች በሐሰተኛ መረጃ ክብራቸው ሲነካም ዝም ከማለት ይልቅ በዓለም አቀፍ ሕግ ፊት መብታቸውንና ታሪካቸውን እንዴት ማስጠበቅ እንደሚችሉ ጥሩ አርያ ወይም ምሳሌ ሆኖ የቀረበ ነው ተብሏል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ምንም ያላረገን ሰው ሁላ ትሳደባለች፣ ስም ታጠፋለች፣ ማይነካ ሰውም ነው የነካችሁ ብሎ የሚሰው አለ። እናንተስ ምን ታስባላችሁ? በዛው ኮሜንት ላይ ያሳውቁ። ቪዲዮውን እስኪ አይተን እንመለስ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ። እናትና ልጁ ዛሬ በተለየ ነገር መጥቻለሁ። የሚደንቅ ነው። አንዳንዴ ዝም ያለ ሰው፣ የማይናገር ሰው አቅም የለውም ብሎ ማሰብ በጣም ያሳዝነኛል። በተለይ ምንም ቲክታክ ላይ ምንም አይነት አክቲቪቲ የሌለው ሰው፣ ከኛ ጋር የማይገናኝ ሰውን በዚህ ደረጃ ስም አጥፍቶ፣ አንደኛ የበሽታ ስም ነው የጠራችው፣ እዚህ ላይ መጥራት አልችልም። ሁለተኛ ሴቶችን ሲያወጣ እየደበደበ እያለስለቀሰ እየቀጠቀጠ ነው እንዲህ የሚላቸው ብላ አደባባይ ላይ ስሙን ስታብጠለጥል በሳራ አላበሻ የለመደችውን ብር፣ ያው ሳራ አላበሻ ማስተዋል የለም ስላላስተዋለች፣ ገንዘቡ አለ፣ አቅሙ አለ፣ ሀብቱ አለ፣ እንዴት እንደሚከሰስ ምን ማድረግ እንደሚቻል ምንም እውቀቱ ስለሌላት የሚመክራትም ሰው ስለሌለ ያንን ማድረግ ትታ በየጊዜው ገንዘቧን ስቀፈቅፍላት ነበር። በሷ የተማረችውን ነገር ወርቁ አይተነው የዱባይ ሀብታም ስለሆንክ 25 አንበሳ ታወርድና ይህን መረጃ ከፈለግክ እሰጥሃለሁ ወሬ እንዳታበዛ ብላ ወይ ደግሞ ጉድ እንደዘረግፈዋለሁ እያለች በውስጡላ ማስፈራሪያውላ አድርሳ ነበር። ነጭ ቅማል ትባላለች ለማታቋት ሄለን ነጭ ቅማል። ይሄ ደግሞ ጅንኑ ባለ ሀብት ወርቁ አይተነው የተባለ የጀግኖች ቁና እንደዛ አይነት ተራ ቲክታከር ልቃሚዎችን ልክ እንደሚያስገባ በዚች አይነት ወራዳ አሮጊት ጀምሮታል። የኢሳያስን ትዳር ለማፍረስ ኢሳያስና ካረሳችሁት እንዳረሱ ብዬ ነው። የኢሳያስንና የዘቢባን ትዳር ለማፍረስ
ጥግ ድረስ ቬሎውላ ገዝታ መጣ ድራማ ስትሰራ የነበረች ማስረጃ አምጪ አንድ ሚስድ ኮል እንኳን የሌለው ነገር ነው ያለው ማስረጃ። ዞይን በልጁ በሞተበት ያለችው ቃል በቃል ዞይን ወንድማችን ብዙ ጊዜ ረዳን ያገዘን ወንድማችንን አንተ ሴትን ስታስገባና ስታወጣ የልጅህን ደም እንደምታረግ ልንገር ብላ ስታዋርደው የነበረ ምንም ያላረገ ማንም በልጅ አይድረስ ሞት። ማናችሁም በልጆቻችሁ ሀዘናችሁን አትስሙ። ምንም አላረጋትም። ከዛ በኋላ ደግሞ ኔቨር ጊቭ አፕ የምትባል ህሊና የምትባል ታችንን ይሄ ማን የሚባለውን ሚኪ ፊት አውራሪ የሚባለው ያወጣታል፣ ይወርድላታል፣ ይግጣታል፣ እንዲላታል እያለች ሙልጭ እያደረገች ስትሳደብ ነበር። የኔ ቤተሰቦችማ ተነግሮ አልቅ የብዙዎችን ስም በሚዘገንን ሁኔታ ስታጠፋ ለምዳ በብር ለማግኘት ነው ይውላ። እንዲሁ መሸቀል ይቻላል። ቲክታክ ጌም መጫወት ይቻላል እኮ። ያልደረሱባትን ሰዎች እንደዚህ አድርጋ መጨረሻ ላይ ግን ተገኘች። ማይነኩ ሰው ነክታ አፈር ድሜ ለመግባት አሁን ገብታ ታለቅሳለች፣ እየየ ትላለች። ምን ትላለች? ይኸው የዛ ሀገር ብር 22,000 ከምናምን ጠይቀዋታል እና ይሄ ብር የለኝም ነው የምትለው። አገር ቤት ይላኩኝ ነው የምትለው። ብዙ ነገር ነው የምትለፈልፈው። ብቻ አሁንም ተነግሮች ነበረ በማያገባሽ ነገር ማከክ ዋጋ እንደሚያስከፍል አይተናል። ብዙዎቹ አልቅሰውብሻል። ያለቀሱብሽ የሆነ ሰው መናገር ትቻለ። አሁን ብናገርሽ እኔን መናገር ነበረብሽ። አንቺ ቤተሰብ ጋር ነው የምትሄጂው። የሆነ ሰው ይናገር፣ ቤተሰብ ጋር ነው የምትሄጂው። የሆነ ሰው ይናገር፣ ቤተሰብ ጋር ነው የምትሄጂው። አሁን ግን መቀመቅ ገብተሻል። ቃል ለምድር ለሰማይ ነው የምልሽ። አንቺ ባዶ ገብተሽ ራስሽን አብደሽ እንደምናይ እርግጠኛ ነኝ። አብደሽ ነው ማወራሽ። አሁንም ምላስ አላቆምሽም። ስሙን ጥሪው ነው የተባልሽው። ወርቁ አይተነው ብለሽ ስሙን መጥራት አልቻልሽም። ቲክታክ ያለ ዝምባ ከዚህ በኋላ የአቶ ወርቁ አይተነውን ስም ማውራት እንደማይቻል አይተውታል። በጭባጫ ሽንታሞች ናቸው። አንዱን መቀጣጫ ስታረግ ሌላው አይነካ። ዱባዮች የተልከሰከሳችሁ ከሷ ጋር የተርመጠመጣችሁ ሙሉ ኢንፎርሜሽን እቺም ዝምባም ሰጣችኋለች። እቺ ናት የሰጠችኝ ብላ ሙሉ መረጃ አቅርባለች። የሚቀጥለው ዝውውር ዱባይ ነው። ስለዚህ ዱባዮች በዚህ ደረጃ ምንም ያልበደላችሁን ያልደረሰባችሁን ቀና ብሎ ያላያችሁን ሰው ስም ለማዋረድ መምጣታችሁን የሌላም አጀንዳ አለ ብዬ ነው የማስበው። ከመሬት ተነስታ የምትለው አይደለም እና የአጀንዳችሁን እንሰባብረዋለን። ወርቁ አይተነው የምንወደው የምናከብረው የአማራ ኢትዮጵያዊ ወንድማችን ነው። ማን አባቱም ልፋጫ ሞቶ አይናገረው። ስለዚህ ልናገር የምትል ከዚህ በኋላ ትቀምሳለህ። እንደሌላው ፎክሮ እከሳለሁ ገለመሌ ብሎ የሚቀበጣጥር አይደለም። በተግባር ዘግዝቆ አሳያችሁ። ለሌሎቻችሁም ይሄ ትምህርት ነው። ያልነኳችሁን ሰዎች አትድረሱ። በተለይ አቅም ያላቸው ሰዎች፣ አቅም እና ብቃት ያላቸው ሰዎች ጋር መድረስ ዋጋ ያስከፍላል ማለት ነው። ለሌሎቻችሁ ያለቀሳችሁ ያነባችሁ አፋችሁን ጉድ ብላችሁ ያዛችሁ ሰዎች ዛሬ የደስታችሁ ቀን ነው። ላይቭ አሁን እገባለሁ። ነጭ ቅማል ወደሽ እስክጠይ ረግጥሻለሁ። በጣም ነው ደስ ያለኝ። ብትቺ ጠፊ ከሶሻል ሚዲያ አልቆልሻል። የአንቺ ጊዜ አክትመዋል። በደቡብ ኦሪሜጺ በተባለ ትምህርት ቤት በአንድ ጁስ ምክንያት 200 ተማሪዎች ሆስፒታል ገብተዋል የሚል አሳዛኝ መረጃ አለን። እስኪ እሱን ደግሞ አይተን እንመለስ። በአንድ ጁስ ምክንያት የአንድ ትምህርት ቤት 200 ተማሪዎች ሆስፒታል መግባታቸው ተሰምቷል። ይህ ክስተት ያጋጠመው በደቡብ ኦሪ ሜጺ በተባለ ትምህርት ቤት ነው። የትምህርት ቤቱ አንዲት ተማሪ ወደ ሱቅ በመሄድ በ10 ብር የጁስ ፓውደር ትገዛለች። ይህንን የጁስ ፓውደር የነኩና ብናኙ የደረሰባቸው 200 ተማሪዎች ናቸው በጋዘር ሆስፒታል ገብተው ሕክምና እየተደረገላቸው ነው ተብሏል። በጉዳዩ ላይ የጋዘር ሆስፒታል መግለጫ ሰጥቷል። በሆስፒታሉ መግለጫ መሰረት አሁን ላይ የጁስ ፓውደሩ ምርመራ እየተደረገበት ነው። ብናኙ የደረሰባቸውና
በንክኪ ጉዳት የደረሰባቸው ተማሪዎች አሁን ላይ በሕክምና ላይ መሆናቸውንም የሆስፒታሉ መግለጫ ጠቁሟል። ልጆች ጊዜያቸው ያለፈባቸውና ያልተገቡ ነገሮችን እንዲገዙ ክፍተት ባለመስጠት ወላጆች የበኩላቸው ሚና ሊወጡ ይገባል። ይህ መረጃ ለወላጆች ጠቃሚ ነው ካላችሁ ሼር አድርጉት። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። 264 ህፃናት ተማሪዎች ናቸው እስካሁኗ ሰዓት ድረስ ወደ ጤና ጣቢያ የደረሱት እየተባለ ነው። ከዚህ ውስጥ 3 ህፃናት በጸና ስለታመሙ ወደ ጂንካ ሆስፒታል ሪፈር መደረጋቸውን ሰምተናል። እነዚህ ህፃናት እንግዲህ አሪዞን አንድ ትምህርት ቤት ላይ የብርቱካን ጁስ የሚበጠበጠውን የብርቱካን ጁስ በመጠጣታቸው ምክንያትና የሸተታቸውም ጭምር ናቸው ለዚህ መመረዝ እየተዳረጉት ተብለናል። እንግዲህ እነዚህ ህፃናት አንደኛው ይህንን ጁስ የሚጠጡበት ምክንያት ሜቢ ረሃብን ለማስታገስ ሊሆን ይችላል ብዬ ጠረጥራለሁ። የተለመደ ነው፣ እዛ ትምህርት ቤት ላይ የተለመደ ነው፣ እዛ አካባቢ የተለመደ ነው፣ ይጠጣሉ ተብሏል። ሁለተኛው የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የሚባለው መስሪያ ቤት የት ነው ያለው ነው። ይሄ ኢምፖርትም ይደረግ አገር ውስጥም ይመረት ቁጥጥሩ ደካማ በመሆኑ ምክንያት ነው ይሄ ነገር የተከሰተው። ምክንያቱም ኤክስፓየርድ ስላደረገ አይመስለኝም። ቢኮዝ ኤክስፓየርድ ቢያደርግ ኖሮ ስለሸተታቸው ህፃናቱን ሊያምበት የሚችልበት አግባብ ያለ አይመስለኝም። እንግዲህ እነዚህ ህፃናት የሸጠላቸው ጁሱን የሸጠላቸው ባለሱቅ ተይዟል ተብሏል። እሱን ተከትሎ ይሄ መድኃኒት ኢምፖርት ይደረግ ወይም ደግሞ ይመረት መድረስ ይቻላል። ግን ኢምፖርት ሲደረግ ማን ነው የሚቆጣጠረው? በተለይ ምግብ ነክ የሆኑ ምርቶችን በተለይ መድኃኒት የሆኑ ምርቶችን ማን ነው የሚቆጣጠረው? ሊፈጁን ይችላሉ ማለት እኮ ነው ፈረንጆቹ። ሀገር ውስጥም በተለይ የምግብ አምራቾች ግልጽ አይደሉም። አንድም ፋብሪካ ይሄን ግብአት ነው የምጠቀመው፣ እንደዚህ ነው የማመርተው፣ እንደዚህ ነው የማሽገው፣ እንደዚህ ነው ወደ ገበያ ዲስትሪቢዩት የማደርገው ብሎ ሲያሳይ ድብቅ ነው። እንደ ኒውክለር የሆነ የኒውክለር እንትን እንደ ማብለያ ነገር ድብቅ ነው፣ አይነገርም። አይታችሁ ታውቃላችሁ? ሀገር ውስጥ ፋብሪካዎች፣ የውሃ ፋብሪካዎች፣ የምግብ ፋብሪካዎች፣ የመድኃኒት ፋብሪካዎች እንዴት እንደሚያመርቱ መድኃኒቶቹን ምን አይነት ግብአቶች እንደሚጠቀሙ አይታችሁ ታውቃላችሁ? እንደው ሰራተኞቹ ማየታቸው እንጃ፣ ግልፀኝነት ይጎለዋል፣ ቁጥጥር ይጎለዋል። በተለይ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የሚባለው መስሪያ ቤት ብዙ ጊዜ ስታንዳርዱን አላሟላም ብሎ ብዙ እንትኖችን ሲያሳውቅ እናያለን። ወዲያው ደግሞ ይመለስና ደግሞ አሟልቷል ይልሃል። በሳምንት ውስጥ እኮ ነው። ይሄ ምን ያሳያል? ገንዘብ እስከከፈልክ ድረስ የሆነ ነገር እስከተቀባበሉህ ድረስ ምንም አምርት ኦልሬዲ ወደ ገበያው እንዲለቀቅ ምክንያት ይሆናልና ይሄ ነገር 264 ህፃናት አስቡት የሚገል ቢሆንና እነዚህ ህፃናት አልቀው ቢሆን ኖሮ ምን ያህል ሀገር ላይ ቀውስ ሊያስከትል እንደሚችል አስቡበትና ተጨማሪ ነገሮች ሳይከሰቱ ቁጥጥራችሁ ላይ ጥንቃቄ ብታደርጉ መልካም ነው። በአዲስ ቲቪ ጋዜጠኛ የነበረው ምክትል ኢንስፔክተር ሳህለ ገብረ ይትባረክ በድንገት ወድቆ ህይወቱ እንዳለፈ የሚያሳይ መረጃ አለን። እንግዲህ በጣም ያሳዝናል። ለምን ለቤተሰቦቹና አድናቂዎቹ መጽናናትን እንመኛለን። በዚህ ሰዓት ብዙዎችን ያሳዘነ እጅግ አሳዛኝ የተባለ መረጃ ተሰምቷል። ጋዜጠኛው ዛሬ በድንገት ወድቆ ህይወቱ ማለፉ ነው የተሰማው። ታዋቂው ወጣት ጋዜጠኛና እንዲሁም ደግሞ የፌዴራል ማረሚያ ቤቶች አገልግሎት ባልደረባ የሆነው ምክትል ኢንስፔክተር ሳህለ ገብርኤል ይትባረክ በድንገት ወድቆ ህይወቱ ማለፉ ተረጋግጧል። ይህ ልብ ሰባሪ ዜና በባልደረቦቹ በሙያ አጋሮቹና እንዲሁም ደግሞ በሚያውቁት ማህበረሰብ ዘንድ ታላቅ ድንጋጤና ሀዘንን ፈጥሯል። ሟች ሳህለ ገብርኤል በአዲስ ቲቪ የዜና አንባቢ በመሆን ከማገልገል ባሻገርም በፌዴራል ማረሚያ ቤት በፖሊስ አባልነትና እንዲሁም ደግሞ በምክትል ኢንስፔክተርነት ማዕረግ ይሰራ እንደነበር ተገልጿል። ለሟች ነፍስ ይማር እንዲሁም ደግሞ ለቤተሰቦቹ የቅርብ ወዳጆቹ ፈጣሪ መጽናናትን ይስጥልን። ለዛሬ የነበሩ ቪዲዮዎች እነዚህን ይመስላሉ። በቀጣይ በሌላ አዳዲስና አነጋጋሪ ቪዲዮዎች እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። መልካም ጊዜ